እናቀናዋለን ብለሃል። ይበቃሻል እባክሽ፣ በጣም እየተጨማለቅሽ ነው። አውሪ ካልኩሽ ታወሪያለሽ፣ አፍሽን ዝጊ ካልኩሽ ደግሞ ትዘጊያለሽ። አሁን የምጠይቅሽን ጥያቄ ብቻ መልሽልኝ። ያው ጠይቀኝ። ለምንድን ነው ጠዋት ማታም ስልክ እየደወለልሻለሁ? በአምላክ እሷ አንተን አይመለከትም። እሺ እኔ እንደማይመለከተኝና ግን ትናንት በነገርኩሽ ምክንያቶች ሁኔታውን ማብራራት እንዳለብሽ ነግሬሽ ነበር። ረስተሽው ነው? አንተም የምነግርህ ነገር እየረሳህ ደግመህ ትጠይቀኛለህ። በጣም አሰልች ነው። እሺ ጠዋትና ማታ ስለመደወሉ አንስቼ የጠየኩሽ ጥያቄ የለም። ምክንያቱም ጠዋት ሲደውልልሽ ያየሁት ገና ዛሬ ነው። በአምላክ ጓደኛዬ ነው አልኩህ እኮ። በቃ ዝም ብለን ነው የምናወራው። እና እያወራሹ ስገባ እያደነገጥሽው ለምን? ምንም ዝም ብዬ ነው። በሩን በርግደህ ስትገባ ደነገጥኩ። ለአንቺ ብዬ ለእኔ ምንም አይቀርብኝ። ስትፈልጊ እንደ ኦፕሬተር እየለፈለፍሽ ማለት ትችላለሽ። ታዲያ እንደዛ ከሆነ አትጠይቀኝም? ለምን እንደምጠይቅሽ እኮ አብራራውልሽ። ቆይ ሆን ብለሽ ወይም ደግሞ ግደላት ነው ያለኝ? ግደላት? አዎ በአምላክ። እና ደግሞ ወይ አግባት? ምንድን ነው በአምላክ? ተረጋጋ እንጂ። ሰውየው ሰው ገድሎ የማያውቅ ይመስል ምንድን ነው የምታብደው? ይሄ ሰይጣን፣ ይሄ ውሻ! በአምላክ በፈጠረ ተረጋጋ። እንዴት ወንድም ነው ፈጣሪ ጭራሽ ጆሮ ሊዘጋብኝ። ያን ያህል ቀሽም ሰው አይደለም። ስለዚህ ስራውን እሱ ይጨርሰዋል። ምንም አይነት ነገር አብሬው እንድሰራ እንዳትጠብቅ። ብትፈልግም አይሆንም። ከአንተ የምፈልገው በጣም ቀላል ነገር ነው። ሁሌም በዙሪያው ነው። እያንዳንዱ ነገር በንቃት ተከታተል። ከአንተ በተሻለ እንደማምነው ስለሆነ የሚያስበው ምንም የሚያስቸግር ነገር የለም። ከሆነ ጥሩ። ከማንም ጋር ተጣብቄ መስራት እንደማልወድ ታውቃለህ። ያንን አድርግ እንዳትለኝ እንጂ ሌላው ነገር ችግር የለብኝም። እዚህ ጉዳይ ላይ ብትሰራ የተሻለ እንደሚሆነው ቃችን ስራውን ይሰራና ከዛ በኋላ ማጽዳት ያለብንን እናጸዳለን። ስለዚህ አካሄዳችን እንዴት ነው የሚሆነው? መጀመሪያ አብነት ሁሉንም ስራ ይገለዋል። ከዛን እሱን እገለዋለሁ። ጎበዝ። አንዳንድ ጊዜ ብታበሳጨኝም አይቆጭም። በአምላክ ምን በዚህ ሰዓት እዚህ ምን ትሰሪያለሽ? እኛ እዛ እየጠበቅሽ ነበር። ትምህርት ቤት በመሆኛ ሰዓትሽ እዚህ ምን ትሰሪያለሽ? አረ ይሻላል አይደል? ምን አገባህ? በአምላክ ተረጋጋ እንዴ! የሰው ሰው ልገል ነው እንዴ? ታባቷ ወይኔ ይፍቱ ስራ እንዴት ሀብስት አይን እያየ ቆማ ትሄዳለች በማለት እንግዲህ መሬት ላይ የሚደፋ ነገር አምጥታ ሰራተኛዋ ታፈሰን መሬት ላይ ድፊው ስትገባ እዛ እንክትክት ብላ እንደ ዶሮ ገንጠልጥል ትላለች። ከዛ ቀይ ምንጣፍ ሆና ትቀራለች። አይኔ እያየማ ቆማ አትሄድም እች ላይ በማለት እንግዲህ ታፈሰን በሯ ፊት ሂጂና ነስንሹ ትላታለች። ታፈሰን ታዛዥ ነኝ እንደታዘዘችው ግን ያን ነገር አርግታለች። ወዲያውኑ ደውላ እንግዲህ ያለውን ነገር ለባምላክ አሳውቀዋለች ማለት ነው። በአምላክ ሀብስትን ወደ ቤት ይዞ ሲገባ ቀጥታ ወደ ራሱ ክላስ ነበር ያስገባትና ሀብስትም እንግዲህ አንተ ክላስ ለምንድን ነው የምታስገባኝ? ወደ ክላሴ ነው የምሄደው ብትልም እዚህ ብትቀመጪ ምን ትሆኛለሽ? ለአንድ አፍታ ትሞቻለሽ በማለት ነበር በሩን የቆለፈው። እሷም እሺ በማለት ተቀምጣለች ማለት ነው። ትንሽ ቆየት ሲል እንግዲህ ይፍቱ ስራ እየየ እያለች እየጮች ወድቃ ራሷን ስታ ትገኛለች ማለት ነው። እንግዲህ ለሰው በቆፈሩት ጉድጓድ ለራስ ይገቡበታል ማለት ይሄ ነውና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ሀብስት ድራማ እንግዲህ ደስ የሚልና አስተማሪ አሳዛኝም ነው። አሳዛኝነቱ እንግዲህ አቶ አለምና ይፍቱ የሚያደርጉት ነገር ነው። በሀብስት ላይ የሚደረገው ነገር ያሳዝናል። ቢሆንም ግን መጨረሻቸው ውድቀቱ የራሳቸው ውድቀት ነው እየበዛ ያለው ማለት ነው። ከዚህም በፊት ሀብስት በማታውቀው መንገድ የእሷን የእናቷን ድርጅት እንግዲህ ጨረታ በማቅረብ ሸጠው ለራሳቸው አውለውታል ማለት ነው። ሀብስት እንግዲህ አቅም ስላጣች ምንም ማድረግ ስላልቻለ ተሸንፋለች ማለት ነው። ቢሆንም ግን ሁሉንም በጸጋ ተቀብላ ያው ህይወቷን ለማትረፍ ስትል ዝም ብላ እየኖረች ብትገኝም ነገር ግን ይፍቱ ስራ አሁን የሷን ቆሞ መሄድ ያየችው በጣም እየከፋት ነው። እኔን ሁሉ እያደረግኩ እንዴት ቆማ ትሄዳለች? ለምንድን ነው ቆማ የምትሄደው? ሽምድምድ ብላ መቅረት አለባት ነው የምትለውና ነገር ግን በአምላክ በጣም ቴኬር እያደረጋትና እየተንከባከባት ይገኛል። በአሁን ላይ በተለይ ሄርሜላ ከወጣች ጀምሮ ማለት ነውና በፊት እንግዲህ በሄርሜላ ምክንያት ነው እሷን ሊርቃት የቻለው። ይህም ደግሞ ሊርቃት የቻለው እሷ እንዳትጎዳ ነው እንጂ እሷን መራቅ ፈልጎ አይደለም በአምላክ ማለት ነውና እንግዲህ በጣም የሚያሳዝነው ነገር አቶ አለም አብነት ወደ ራሱ ጠርቶ የጭንቅላት ስራ በጣም ትሰራለክ፣ ስለዚህ ሌላ ደግሞ የሆነ የሚያንስክ ነገር አለ። እኔ ከልምዴ አንጣር አንድ ነገር ልንገርህ፣ የፈለግከውን ገንዘብ ይሰጥሃል በማለት ነበር ያሉና እሱም እሺ ያልከኝ ነገር ሁሉ ሰራለሁ፣ አለም አዞ እኮ ዝም አይባልም ነበር ያለውና እሱም አዎ
እችን ልጅ ወይ አግባት ወይ አጥፋት ነበር ያለው። አብነት በጣም ነው የደነገጠው። አጥፋት ብሎ እንግዲህ ድንግጥ ነው ያለው። እዛው አጠገቡ ነበር ፍዝዝ ብሎ ሌላ ሀሳብ ውስጥ ሄደው። እንዴ ካጠገቤ ሳትሆን እዚሁ ጋር ሆነክ ማሰብ ጀመርክ እንዴ? ያልኩህ እኮ አይሰማም እንዴ? ሰምተኛል አይደል እንዴ? አዎ በጣም ጥሩ ሀሳብ ነው የመጣኸው። ከልምድህ አንጣር እንግዲህ ይሄን ነገር እንደነገርከኝ ለአንተ በጣም ቀላል ነው። እሺ አንተ ካልከኝ ደግሞ አደርገዋለሁ ነበር ያለው። አዎ እንደምታደርገው ደግሞ አልጠራጠርም። ያንን ተንከሲስ ጓደኛህንም እጅን ሀብስትንም ተከታተላቸው። እኔ እጄ እንዲነካካ ስለማልፈልግ ነው እንጂ እኔ ራሴ ሴት አርጌ ገላት ነበረችን እማትረባ እያለ ነበርና እሱም እንግዲህ አይ አቶ አለም ሁለት ሰው መከታተል አልችልም፣ እኔ አንድ ነኝ። ሀብስትንም በአምላክንም ተከታትዬ ሁለት ሰው መከታተል አልችልም፣ አንድ ሰው ብቻ ነው መከታተል የምችለው በማለት ነበረ ተሰናብቶ ካጠገቡ የወጣውና ቢሆንም ግን በጣም የሚያሳዝነው ነገር አብነት በእውነት ይሄንን ነገር አያደርገውም። ቢያደርገው ግን የሱ እጣ ፋንታው ራሱ በጣም ከባድ ነው። አቶ አለም እንግዲህ አብነት ሀብስትን እንዲያገባት የፈለገበት ምክንያት ዋነኛው እሷን እንዲቆጣጠርና ንብረቱን ሁሉ በእነሱ ማዞር እንዲችል ለማድረግ ነው እንጂ እነሱ ሁለቱ እንዲጋቡ ወይም ደግሞ ጥሩ የትዳር አጋር እንዲሆኑ ፈልጎ አይደለም ማለት ነው። እሷ ልጅቷን እንደምትወድክ እንደምትጠጋክ ከአንተ ጋር ትንሽ ግንኙነት እንዳላችሁ አውቃለሁ በማለት ነበረ ይህንን ያደርገው ነው። ነገር ግን እሱም ደግሞ ይህን ስራው እንደጨረሰ ቀጥታ እንደሚያስወግደው ነው እየተናገረ ያለው። ይህንን ጉዳይ አብነት እንግዲህ ሄዶ በአምላክ ይነግረዋልና በአምላክም በጣም ሊተናደደው እና ልታደርገው ነው እንዴ? ይህ ሰውዬ እኮ ሴጣን ሀሳብ እሱ የሚያስበውን ሴጣን ራሱ አያስበውም። እኛም እኮ ይህን ነገር ማስተካከል እንችላለን፣ ግን ቆም ብለን ማሰብ አለብን። እሱ ምን ነው አንተ ደግሞ ታካብዳለህ እንዴ? ሰው መግደል ለሱ ብርቁ ነው እንዴ? ምንም እንደማያውቅ ሰው ትሆናለህ ነበር ያለውና ነገር ግን እነሱም የራሳቸውን ስራ እንደሚሰሩ ሀብስትም ደግሞ አቤኔዘር አሁን ከጎኗ ሆኖ አይዞሽ እያላት ቢሆንም የእሱ ከጎኗ ሆኖ አይዞሽ ማለት ግን ሀብስትን በአምላክን እያስከፋው ነው የሚገኘውና እንግዲህ በአምላክም አንዳንድ ነገሮችን ለዚች ለልጅ መንገር አለብን፣ ሁሉንም ባይሆን አንዳንዱ ነገሮች መንገር አለብን በማለት እሷ ወዳለችበት ቦታ እንግዲህ ሲያምሩ ከአቤኔዘር ጋር ያገኟታልና አብነት ሀብስትን እንግዲህ ሲያያት በአምላክ በጣም ነው የተናደደው። በዚህ በጠዋት ምን ትሰሪያለሽ? ከዚህ እኛ የምንፈልግሽ ሌላ ቦታ፣ አንተ ደግሞ ከዚህ ከልጅ ስር ራቅ ተብልሃል አይደል እንዴ? ምንድን ነው የምትፈልገው ነበር ያለውና እሱም እኔ እኮ ጓደኛዋ ነኝ፣ አብሮ አደጓ ነኝ፣ እኔ ከሷ ምን ፈልጋለሁ? እች ልጅ ብቸኛ እንደሆነች እያየው ነው። ስለዚህ ከጎኗ መሆን አለብኝ። እኛ ማነንና አንተ ማነክ? አንቺ ምን ስለሆነ ሰው እያቀረብሽው? አንቺ የመጣው አብሮ አደግሽ ሁሉ የቅርብ ዘመድሽ ነው እንደሚመስልሽ? ያቺ የማትረባ ተንከሲስ ሄርሜላ የምትባለው ምን እንዳደረገች አታውቂም? በአምላክም በጣም በመናደድ እንግዲህ አቤኔዘርን በጥፊ በቦክስ እስከ መምታት ድረስ ደረጃ ደርሶ ነበረ። አብነት እየገላገላቸው አረ በአምላክ አረጋጋው እንጂ የሰው ልጅ ልትገል ነው እንዴ? ምን አደረገ እያለው ነበረ። አቤኔዘር ግን በራሱ በኩል ሀብስት ወንድም እንዳላትም እንግዲህ ደርሰንበታል። ከወንድሟ ጋር ግን ብዙም እንደማይስማሙ ወንድሟ ምንም አይነት ቦታ ለሷ እንደሌለው እየሰማን ነውና እሱም እንግዲህ እህት ከባድ ችግር ውስጥ ናት፣ ልደርስላት ይገባል ብለው ማናት እሷ አላቃትም፣ እኔ እህት የለኝም በማለት ነበር ጆሮ ላይ የዘጋውና እሱ እንግዲህ ምን አይነት ወንድም ነው? እንደዚህ አይነት ቤተሰብ አቃሉ አንድ ቦታ አላዳጉም። የቤተሰብ ጉዳይ ችግር ሊኖር ይችላል፣ ነገር ግን እንዴት በዚህ ልክ እየነገርኩ ስልክ ይዘጋብኛል በማለት በጣም በመንደድ ሀብስት ይቅርታ ሳላስጠይቅሽ የሆነ ጥፋት አጥፍቻለሁ መሰለኝ፣ ዛሬ ወንድምሽ ጋር ደውዬ ነበረ፣ ነገር ግን ጆሮ ላይ ነው የዘጋብኝ፣ ምንድነው ችግሩ ነበር ያላትና እሱም አይ ምንም ችግር የለም፣ ነገር ግን በቃ የቤተሰብ ጉዳይ ነው። እሱ ሀያቱ ጋር ያደገው፣ ስለዚህ አይደለም እኔን እህቱን ቀርቶ እናቱን ራሱ እንደ እናቱ አያትም ነበረ። በቃ ብዙ ስምምነት የለንም፣ መደወል እኮ አይጠበቅብህም ነበር ያለችው። እሱም ይቅርታ በቃ እኔ ቢረዳሽና አንዳንድ ነገሩ ቢያግዘን ብዬ ነበረ ያለውና በአምላክም እንግዲህ ስልኳን እየበረበረ እሷም እንግዲህ እንዴ ስልኬን ትበረብራለህ ያለኔ ፍቃድ በማለት አኩርፋለች ማለት ነው። እሱ ግን ያኮረሽው ስልክሽን ስለበረበርኩ ነው፣ ምን ፈልጎ ነው ጠዋት የሚደውለው የሰውዬ? ከህይወትሽ ውስጥ አርቂው ብዬሻለሁ ይህን ሰው በማለት እንግዲህ የቅናት መንፈስ ይታይበታል በአምላክና
ነገር ግን ያው ሀብስት በአምላክ ብቻ ነው መሆን ያለበት። በአምላክ ብዙ መስዋዕቶችን እየከፈለ ነው። ቆማ እንድትሄድ ራሱ እንግዲህ እያደረገ ያለው አንዳንድ ነገሮች እያስተካከላት ያለው እሱ ነው። ዋነኛውም ደግሞ እንግዲህ ድንቡሽቡሿ ታፈስናት ማለት ነውና እቺ ልጅ በአይን እያየዋት እኮ ቆማ ሄደች እያለችው ነበር እንግዲህ ለባሏም ለአለምና ቆማ ሄደች። ስለዚህ እንደዚህ በቀላሉ ማርተዋትም ሽምድ ምድንም ማርጋት አይኔ ይፍቱ ስራ ሴጣንም እኮ ይቀናብኛል እያለች እንግዲህ መድኃኒት አምጥታ ይሄንን በሯ ፊት ትነሰንሿለሽ። አንቺ ሴትዮ አትፍዘዥ፣ ምን ያፈዝሻል? አድርጊ ያልኩሽን ሁሉ አድርጊ እያለቻት ነበርና እሷም እንግዲህ እሺ ያልሽኝን ሁሉ አደርጋለሁ በማለት እንግዲህ በሯ ክላሷ ላይ ትነስንሷለ። ይሄ ነገር እንደተነገራት ወዲያውኑ ለአብነት በመደወል እትዬ የሆነ በር ላይ የሚነሰነስና የሚያንሸራትት ነገር ሰጥታኛለች። የሀብስት በር ላይ ነስንሹ ብላኛለች። ሀብስት ወርቃ እንድትሰባበር ነው። ምን ላድርግ ነበረ ያለችውና እሱ እንግዲህ እሺ እመጣለሁ በቃ እንዳለችሽ አድርጊ ችግር የለውም ነው ያላት። እሷም እንግዲህ ታዛዥ ናት ስለሆነ ያው ከላይ ነው ትእዛዙ። እንደተባለችው የሀብስት ክላስ ላይ ነስንሰዋለች ወስዳ ሀብስት እንድትሰባበር። እንግዲህ ሀብስት ቀጥታ ወደ ቤት ስትሄድ ወደዛ ክላስ አልገባችም ማለት ነው። እንደዚሁ እንግዲህ ታፈስና አብነት የሆነ ደስ የሚሉ ጥንዶች ይወጣቸዋል ብዬ ነበረ ማሰው። ታፈስ በጣም ደስ የምትል ልጅ ናት። እንደው ጌትዬ ስትላቸው በቃ እሱንም አብነቴ ነበር የምትለው። አብነቴ በቃ ምናምን ስክስ ነው የምታደርገው እሱንም እና እሱም በቃ በጣም ቾክዬ እኮ ነው። ይኸውልሽ ዓለም ላይ ሳለን የዓለምን ትእዛዝ መተግበራችን ግዴታችን ነው። ቅድም የገባው ስለ ጉዳይ ነበር። አሁን ደግሞ ጉዳዩን ለማስፈጸም ነው እየሄድኩ ያለሁት። እኔና እንጂ ቀስ ብለን ቁጭ ብለን ነገሮችን እንወያያችሁባታለን። እሺ አይዞሽ በቃ በማለት ነበር ከአጠገቧ ሄደውና እሷም በጣም በመገረም ጉድ እኮ ነው። እንዴት ነው እንደዚህ የሚያስበው? በዓለም ላይ ቁጭ ብለን የዓለምን ተግባር መተግበር ግዴታችን ነው። ከተማ ላይ ቁጭ ብሎ እንዴት ምን አይነቱ ቅኔ ዘራፊ ነው? ወይኔ ጌትዬ እያለች ነበር። ሀብስት ወደ ቤት እየመጣ ትገኛለች። ወይ ዚፋት እንግዲህ ሳሎን ላይ ቁጭ ብላ ፍልቅልቅ እያለች ነበር የጠበቀቻቸው። መጣችሁ እኮ ደህና መጣችሁ፣ ደህና ናችሁ? በቃ ከወትሮ የሌለ ፈገግታ የሌለ ሰላምታ ነው የሚታይባት። እሷ ለካ በቃ አሁን አሰባብራችኋለሁ እንደሆነ ምን አጨቃጨቀኝ ብላ ነው። አንቺ ደህና ቁርት የት ሄደሽ ነበር ምናምን የሚለው ስድብ የለም። ብራንዱ ስድብና እኮ ደህና መጣችሁ ግቡ በቃ ነበር ያለቻቸውና ስለዚህ እኔም ወደ ክላሴ መግባት አለብኝ ነበር ያለችው አብነት። በአምላክም እንደዛው እኔም ወደ ክላሴ መግባት አለብኝ ብሎ እንግዲህ ቀጥታ እጇን ይዞ ወደ ራሱ ክላስ ነው የወሰዳት ሀብስትን ለምንድን ነው ክላስ የምትወስደኝ? እኔ እኮ ክፍል ያለኝ አይደል እንዴ ብትልም ምን ትሆኛለሽ? እኔ ክላስ ለአንድ አፍታ ብትቀመጪ ዝም ብለሽ ቁጭ በይ እዚሁ በማለት ክላሱን ቁልፍ ነበር ያደረገባት። ሀብስትም እሺ ችግር የለውም በማለት ቁጭ ብላለች። ይሄ እነሱ ወደዛ እንደገቡ ያየችው እንግዲህ ወይዘሮ ይፋት ያቺ የማትረባ ደናቁርት ይሄኔ እኮ በቃ ወርቃ ቀይ ምንጣፍ ሆና ተነጥፋለች፣ እንክትክት ብላለች። እንደ ዶሮ እንደውም ግንጥልጥሎ ወጥቷል። ይሄኔ አይኔ ፍቱ ስራ እኮ ሴጣን ራሱ ይቀናብኛል እያለች በቃ በጣም ደስ ብሏታል። ይሄ ሁሉ የምታደርገው እንግዲህ ሀብስት እንድትሰባበርና ሀብስት ከጥቅም ውጭ እንድትሆን ነው። እንደዚህ መድኃኒት የሰጧትን ሰዎችም እየደወለች እሰራላችኋለሁ፣ እናንተ የኔን ገንዘብ መብላት ብቻ ነው ስራችሁ። ልጅቷ ቀጥ ብላ ቆመች እኮ መድኃኒቱ ሲያልቅ። ጭራሽ የሚያቆም መድኃኒት ነው እንዲሰጣችሁኝ እያለች እየወረደችባቸው ነበርና እንግዲህ እሷ እንድትሰባበር ያደረገችው አሁን በቃ የመጨረሻ ነው ብላ ነውና፣ ነገር ግን ወደ ሀብስት ክላስ ነው ያመራችው። ተሰባብራለች ብላ እንግዲህ ቀይ ምንጣፍ ልታይ ስትሄድ እሷ ራሷ ናት የተፈጠፈጠችው ወይዘሮ ይፋትና በቆፈረችው ጉድጓድ እሷ ራሷ ልትገባበት ነው ሪን ያለችው። እንግዲህ ወይኔ ሞትኩን ያለችው ወደቀች። የደረሰችላት ታፈስ ናት። ታፈስ እንግዲህ እንደምትሰማ አለ ሀብስት የተደረገው ለዋናው ለጠንሳሿ ደርሷታል ማለት ነው። እንግዲህ ምን ይፈጠር ይሆን? እንደው ተሰባብራ ነገሮችን ሁሉ ታቆም ይሆን? አንቺ ጦሰኛ በአንቺ ጦስ ነው የተሰባበርኩት ሊሆን ወይዘሮ ይፋት ማለት ነው። ነገሮችን ሁሉ እንግዲህ የምታዞረው ወደ ሀብስት ነው። ሀብስት እንግዲህ የምታሸንፍ ትመስላለች ለጊዜው ብትጎዳም፣ ነገሮችን ሁሉ አሁን እንግዲህ ሚስጥሩን ሁሉ የሚሰራው ሚስጥሩን ሁሉ የሚያውቀው አብነትም የራሱን ስራ እየሰራ ነው የሚገኘው። እንደዚሁም ደግሞ በአምላክም
ሀብስት ጎን ነው ማለት ነውና መጨረሻ ላይ ምን ትሆናለች? እንደዚህ ተሽመርምራ ትቀራለች? እነሱ እንዳሉት ንብረቷ ይዘረፋል፣ በእነሱ ይሆናል፣ ባዶ እጇን ትቀራለች፣ ሜዳ ላይ ትወጣለች ወይስ አሸንፋ እቺ ምስኪንና የዋህ የሆነ ልጅ ደግሞ አሸንፋ ድል ትነሳለች የሚለውን ደግሞ በሌላ ቪዲዮ የምናይ ይሆናል ማለት ነው። እስከዛው ድረስ እንግዲህ ቸር ሰንብቱልን። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ።